በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ሰኔ 1 የሰኔ ወር ቀኑ 15 ሰዓት ነው። ከዚህም በኋላ ይጎድላል። ሰኔ 1 ቀን በዚች ቀን ከእርሱ ተአምራት የተገለጡ የሶርያ ሰው የሆነ የቅዱስ ለውንቲዮስ የቤተ ክርስቲያኑ ቅዳሴ ነው። ይኸውም ቅዱስ ለውንቲዮስ በሐምሌ ወር በ22ኛው ቀን በሰማዕትነት በሞተ ጊዜ ከታላላቅ መኳንንቶቹ የአንዱ መኮንን ሚስት መጣች። ለወታደሮቹም ብዙ ገንዘብ ሰጠች። የቅዱሱም ሥጋ ወሰደች፣ በባሏም ልብስ ገነዘችው፣ በሳጥንም አድርጋ በቤቷ ውስጥ አስቀመጠችው። በቀንና በሌሊትም የሚያበራ መብራት በፊት አኖረች። እነሆም ንጉሥ ዲዮቅልጥያኖስ በመኮንኑ ባሏ ላይ በሆነ የሥራ ምክንያት ተቆጣ። በአንጾኪያ ከተማ በወህኒ ቤት አሰረው። ቅዱስ ለውንቲዮስም ለሥጋው መልካም ለሰራች ለመስፍኑ ሚስት መልካም ዋጋዋን ሊከፍላት ሽቶ በዚያች ሌሊት በወህኒ ቤት ለባሏ ተገለጠለት። በወህኒ ቤቱም ብርሃን ወጣ። ለመኮንኑም የራሱ የሆነውን በቤት ያለውን የሚያውቀውን የወርቅ ልብስ ለብሶ በጎልማሳ ፈረሰኛ አምሳል ተገለጸለት። ከዚህም በኋላ እንዲህ አለው፣ አትዘን፣ አታልቅስም። ዛሬ ከዚህ ወጥተህ ከንጉሥ ጋር በማዕዱ ትቀመጣለህና ከዚያም ወደ ቤትህ በሰላም ትሄዳለህና። የታሰረውን መስፍንም ይህን ጎልማሳ ፈረሰኛ ስለ አየው በላዩ ስለ ወጣው ብርሃን የወህኒ ቤቱም ደጅ እንደ ተዘጋና እንደ ተቆለፈ ወደ እርሱ ስለ መግባቱ ደግሞም የራሱ የሆነውን በቤቱ ውስጥ የተወውን የወርቅ ልብስ ለብሶ ስለ ማየቱ በዚህ ሁሉ ስራ ያደንቅ ነበር። ከዚህም በኋላ ቅዱስ ለውንቲዮስ በዚያች ሰዓት ወደ ንጉሥ ሂዶ በመኝታው ተኝቶ ሳለ ረገጠው፣ እጅግም ደነገጠ። ለንጉሥም እንዲህ አለው፣ ንጋት በሆነ ጊዜ መስፍን እገሌን ከወህኒ ቤት አውጣው፣ አክብረውም። በክፉ አሟሟትም ሞተህ እንዳትጠፋ ወደ ቤቱ ይሄድ ዘንድ ተወው። ንጉሥም ከግርማው የተነሳ እየተቀጠቀጠ እሺ ጌታዬ፣ ያዘዝከኝን ሁሉ አድርጋለሁ ብሎ መለሰለት። በነጋም ጊዜ ንጉሥ ወደ ወህኒ ቤት ልኮ መስፍን አመጣው። ታላቅ ክብርንም አከበረው። መልካም ልብሶችም አለብሰው ከእርሱ ጋር በማዕድ አስቀመጠው። ፈረሰኛውም እንደ ተገለጠለትና ይፈታው ዘንድ እንዳዘዘው ነገረው። መስፍኑም አደነቀ። ንጉሥም የሥራዬ ስራ እንደሆነ አድርጎ አሰበ። መስፍኑም እኔ መጥበብና ስራዬን አላውቅም፣ ከዚህ ከምትለኝም ነገሮች ማን እንደተገለጠልህ ማንንም አላውቅም። ንጉሥም ከተገለጠለት ራእይ ፍርሃት የተነሳ ክፉ ነገርን ሊናገረው አልደፈረም። ነገር ግን ወደ ሀገሩ በታላቅ ክብር ሰደደው። መስፍኑም በጎዳና ሲጓዝ ሁለተኛ የእግዚአብሔር መልአክ ተገለጠለት። ወደ ሀገሩ ሲጠራ ጥራቢሎስ እስኪደርስ እያነጋገረው ያጽናናውም ነበር። ከዚህም በኋላ ተሰወረው። ወደ ቤቱም በገባ ጊዜ ቤተሰቦቹ ሰላም አላቸው። የእርሱ የወርቅ ልብስ የሚመስል ልብስ ለብሶ ፈረሰኛ ጎልማሳ እንደተገለጠለትም ነገራቸው። ከወህኒ ቤትም እስራት ያድነው ዘንድ ቃል እንደተገባለት ነገራቸው። ሚስቱም ያዳነው ቅዱስ ለውንቲዮስ እንደሆነ አውቃ ብታየው ታውቀዋለህን? አለችው። አዎን አላት። ከዚህም የቅዱስ ለውንቲዮስ ስዕል ወደ አለበት ቦታ አስገባችው። አይተም የተገለጠልኝ በእውነት ይህ ነው አለ። ሁለተኛም የቅዱስ ለውንቲዮስ ሥጋ ያለበትን ሳጥን ከፈተችው። ያንንም የእርሱ የወርቅ ልብስ እንደለበሰ አየው። የፊቱን መሸፈኛ ገለጠ። የተገለጠለትና ከእስራት ያዳነው እርሱ እንደሆነ ተረዳ። መስፍኑ ማን እንደሆነ ስለ እርሱ ሚስቴ ጠየቋት። እርሷም የቅዱስ ለውንቲዮስ ገድል ነገረችው። መስፍኑም ይህ መልካም ስራ ስለሰራች ሚስቱን አመሰግናት፣ መረቃትም። የተመሰገነ እግዚአብሔርን በቅዱሳን ላይ አድሮ ድንቅ ስራ ስለሚሰራ አመሰግነው። መብራትና ማዕጠንትንም እንዳይለየው ሚስቱን አዘዛት። ከሃዲው ዲዮቅልጥያኖስ ጌታችን እስካጠፋው ድረስ እንደዚህ የምትሰራ ሆነች። ከዚህም በኋላ መልካም ቤተ ክርስቲያን አንጸው ሥጋውን በውስጧ አኖሩ። በዚች ዕለትም አከበሯት። ከሥጋውም ብዙዎች ድንቆችና ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱን ከእኛ ጋር ትኖር ለዘላለሙ አሜን።
ዳግመኛ በዚች ዕለት እስራኤል የተባለው የያዕቆብ ልጅ የጻድቁ ዮሴፍና የሚስቱ የአስኔት የዕረፍታቸው መታሰቢያ ነው። በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። የወደቀ ነጥብ በአፈ አምላክ ይታረምልኝ። የቅዱሳን በረከት ረድኤት ምልጃና ጸሎት ከመላ ሕዝበ ክርስቲያን ጋር እንዲሁም ከሀገራችን ኢትዮጵያ ጋር ለዘላለሙ ጸንቶ ይኖር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳየነ ጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኩሉ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ በረከት አንቲ እምአንስቶ ብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረተ ወእንተነ ኀብ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ኃጣውኢነ ለዓለመ ዓለም